የህዝብ ተወካዮች ምክር ቤት ሶስተኛውን የፓርላማ ጥናትና ምርምር ኮንፈረንስ እያካሄደ ነው። የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ የጥናትና ምርምር ስራዎች ለምናከናውናቸው ተቋማዊ ተግባርና ዓላማ አጋዥ ይሆናሉ ብለዋል። እንዳልካቸው አባቡ ተጨማሪ አለው። የህዝብ ተወካዮች ምክር ቤት ሶስተኛውን የፓርላማ ጥናትና ምርምር ኮንፈረንስ ለሁለት ቀናት በማካሄድ ላይ ነው። ምክር ቤቱ ተቋማዊ ሚናውን በብቃት ለመወጣት እንዲህ መሰል ተግባራት ወሳኝነት እንዳላቸው አፈ ጉባኤው ክቡር አቶ ታገሰ ጫፎ አንስተዋል። የፌዴራል የህዝብ ተወካዮች ምክር ቤት የሚፈጽማቸው ዋና ተግባራትን ለማዘመን ወቅቱ ዘመኑ በደረሰበት ደረጃ አገልግሎት መስጠት እንዲቻል በጥናትና ምርምር ምክረ ሐሳብ ማስደገፍ ምክር ቤታችን ተልእኮውን ለመፈጸምና የህዝባችንን ጥያቄና ፍላጎት መሰረት ያደረጉ ህጎችና አሰራሮችን ለመዘርጋት የምርምር ውጤቶች መጠቀም ወሳኝ ነው። በተለይ ከዚህ ዓመት ጀምሮ በተጠናከረና በተደራጀ መልኩ በአንድ በኩል የውስጥ ጥናትና ምርምር ስራዎች ማጠናከር፣ በሌላ በኩል የምርምር ተቋማትን ከምክር ቤታችን ስራዎች ጋር በተገናኘ በማሳተፍ እንዲሁም የፓርላማዊ የምርምር ትስስር ፓርላሜንታሪ ሪሰርች ኔትወርክ በማጠናከር እየሰራ ይገኛል። በተለይም ዛሬ ለምናከናውነው ሶስተኛው የፓርላማ ጥናትና ምርምር ኮንፈረንስ ከ60 በላይ የጥናት ጽሁፎች ቀርበው 13 የጥናት ጽሁፎች መስፈርቱን አሟልተው የሚቀርቡ ሲሆን ከነዚህም የሚቀርቡ የምርምር ስራዎች ፓርላማው ለሚያከናውናቸው ተግባራት እንዲሁም በአገር ደረጃ ለሚደረጉ ሁለንተናዊ ሪፎርም ስራዎች ግብዓት መስጠት የሚያስችሉ የጥናትና ምርምር ስራዎች ይሆናሉ ተብሎ ይጠበቃል። በቀረቡ ጥናቶችም የምክር ቤቱ ደካማና ጠንካራ ጎኖች ተለይተው የቢሆኑ ሐሳቦችም ቀርበውበታል። የጥናቱ ግኝት በጥንካሬ ደረጃ ፓርላማው ምክር ቤቱ ሪፎርም ሰርተዋል። እነዚያ ሪፎርሞች በቴክኖሎጂ የታገዙ ናቸው። በሪፎርሙ መሰረት አደረጃጀት እንዴት አድርገን በአግባቡ እናሳልጣለን፣ እንዴት አድርገን ቁጥጥርና ክትትል እናደርጋለን፣ እንዴት አድርገን የህዝብ ውክልና ስራችንን በውጤታማነት እንሰራለን የሚል ለዚህ የሚመች ስትራክቸር ተዘርግቷል። መጨመር አለበት ብለን እንደ ሪኮመንዴሽን የሰጠነው የፓርላማ የበለጠ አቂሙ እንዲገነባ ወደ ትራንስፎርማቲቭ ፓርላመንት እንዲሻገር የፓርላማ ዴቨሎፕመንት ኢንስቲትዩት ያስፈልጋል። በጥናትና ምርምር ይዞ መንግስት የሚያወጣውን የማክሮ ቲም ሪፖርት እሱም ደግሞ እዚህ ጋር እየገመገመ በሚጣረዝበት ጊዜ የሚሟገት ሞጋች ፓርላማ እንዲሆን የፓርላማው ማክሮ ቲም ያስፈልጋል። ፓርላማው አቂሙ መገንባት መቻል አለበት። ፓርላማውን የሚመጥን ፋሲሊቲ በቴክኖሎጂ የፓርላማ ኢንፍራስትራክቸር መገንባት አለበት። የምክር ቤት አባላትም እየተካሄደ ያለው ኮንፈረንስ ለነገ ተግባራቸው የተሻለ አቅም የሚገነባና በሂደቱ ላይ ግንዛቤ የሚፈጥር መሆኑን አንስተዋል። ከዚህ መድረክ በኋላ ፓርላማው ራሱ ከሪሰርቹ እንደተመላከተው የራሱን የሆነ የማሻሻያ ሐሳብ አግኝቷል ብዬ አስባለሁ። ያንን ጥናት በትክክለኛው መንገድ እንደ መፍትሄ ወስዶ የፓርላማ አባላት አቅማቸው እንዲጠናከር የተለያዩ ስልጠናዎችን በማዘጋጀት የፖሊሲዎችን ህጎችን አዋጆችን በመናወጣ ሰዓት አቅም እንዲሆነን የተለያዩ ስልጠናዎችን መስጠት ይጠበቃል። መዋቅሩን በራሱ ማሻሻል ይጠበቃል። የኢትዮጵያን ፓርላማ ያለበትን ደረጃ የሚያሳይ ጥንካሬ ጎኖችን እጥረቶችን ደግሞ በቀጣይ ደግሞ ትኩረት አድርገን መስራት የሚገባና ኢቭን ያለበትን ደረጃ ማለት ነው በምን ያህል ደረጃ ነው ያለው እዚህ ጋር ያገኘናቸው ውጤቶች ወይ ደግሞ ምክረ ሐሳቦች ደግሞ በሚቀጥለው ጊዜያት በመንሰራቸው ስራዎች ውስጥ በእጥረት የታዩትን በይበልጥ አጠናክረን በትኩረት እንሰራበት የታዩ ጥንካሬዎችን ደግሞ በይበልጥ ያጠናከርን የኛን የሀገራችን ፓርላማ በከፍተኛ ደረጃ ላይ ለማድረስና ለዛሬ ብቻ ወይ ደግሞ የዚህ ስድስተኛ ዙር ብቻ ሳይሆን የሁሉ ጊዜ ጠንካራ ፓርላማን መፍጠር ራዕይ አድርጎ የተዘጋጀ ፕሮግራም ነው። የምክር ቤት አባላት በተለያዩ ቋሚ ኮሚቴ ውስጥ በተሰማሩበት ቦታ ላይ ምን ጥንካሬ ያለ ደግሞ ምን ሰሩ ለቀጣይ ደግሞ ከምክር ቤት ጋር ተያይዞ በምክር ቤት አባላት ወደ ኮንስቲትንሲ ሲወርዱ ያጋጠማቸው
ችግሮችን በደንብ ተንትኖ ነው የሪሰርች ጽሁፍ ያስቀመጠበት። በዛ ልክ ደግሞ የቀረቡት ጽሁፎች ጋር ተያይዞ ምክር ቤት አባላት ቀጣይ በህግ ላይ እነኚህ የቀረቡት እንትኖች ህግን መሰረት አድርጎ እንዴት ተግባራዊ እንዲደረጉ ለማድረግ በጣም ጠቅሟል የሚል ነገር አለኝ።